ወይኔ ደስ ሲል እናንተ የምንጠብቀው ቀን ደረሰ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንዲህ እውነት ለመናገር ብሩኬ የቃል ኪዳን ቀለበት እያሰረላት ነው። እኔ አላምንም ማለት ነው። አላምንም ቤተሰብ አላምንም። ማመን አቅቶኛል እውነት ለመናገር ማለት ነው። እርግጠኛ ነኝ ቀለበት እያሰረላት ነው። እናንተ ስንቶቻችንን በጉጉት ይህን ቀን የጠበቅ ነው ማለት ነው። ወይስ የብሩኬን 300,000 በማስመልከት እንደምታዩት እንግዲህ የእሱን እንትን ለማክበር ሊሆን ይችላል። ሲቀጥል 300,000 ኬክ ተቆርሶለታል። ቤተሰብ አላስታውስም። እና እንደምታዩት እንግዲህ ተንበርክኮ ቀለበት እያሰረለት። በነገራችን ላይ ከዚህ በፊትም ቬሎ ለብሳ ምናምን የሆነ ፓርክ ላይ እንደዛ የዛ አይነት ግምት አይተን ቀለበት ነው ምናምን ብለን ነበር። ግን ያው መጨረሻ ላይ እሷ ላጨናንቀው ነው ብላ ምናምን ፕራንክ አድርገዋለች እና ያ ነገር ይደገማል የሚል ሀሳብ አለኝ። እና ለማንኛውም እውነት ለመናገር ተንበርክኮ አያችሁት እዚህ ፓርት ላይ ማለት ነው። ሀይሚ እጇን እየሰጠችው ፈቃደኛ ሆና ምናምን ያበደ ነው። ብዙዎቻችሁ ኮሜንት ላይ እንደውም ተጋቡልን፣ ተሳሰሩልን፣ በቃ ሀሳባችን እንዳይዘነጥል በእናንተና በብሩኬና በሀይሚ መሀል ሌላ ሰው እንዳይገባ ተጋቡልን፣ ባካችሁ ተሳሰሩና ልጅ ውለዱልን ትላላችሁ ብዙዎቻችሁ ማለት ነው። እና ለማንኛውም ግን ቤተሰብ ምሽት እስከምጠብቅ ቸኩያለሁ ትላላችሁ። እውነት ለመናገር ቸኩያለሁ። ቤተሰብ ለማንኛውም ቤተሰብ እንግዲህ ፕሮግራም የተካሄደው ከሀይሚ ቤት ነው። እንደምታዩት ቀዩ ሶፋ አለ። ያወቅኩት በሶፋው ነው። ያው እንግዲህ ከጎን ደግሞ እንግዲህ እሳት እየነደደ ምናምን አለ። ቀይ ባልሆነ አለ ከውስጥ ሁለቱ እስኪ አይለያይታችሁ ከሆነ ፎቶ በጣም ያምራል። ነጭ በነጭ ነው የለበሱት። ብቻ ትለያላችሁ። ለማንኛውም ምሽት እንጠብቃለን። እውነት ለመናገር ደስ ይለኛል። እውነት ሆኖ ከሆነ የቀለበት እያደረገላት ከሆነ በጣም ደስ የሚል ነገር ነው። የብዙዎቻችን ምኞት ነው ብሩኬና ሀይሚ ወደፊት ተሳስረው ልክ እንደ አብርሽና እንደ ሩታ ልጅ ወልደው ማየት የብዙዎቻችንን ሀሳብ ወይም ምኞት ይመስለኛል። ለማንኛውም ምሽት እንጠብቃለን። እስከዛ ቤተሰቦች መልካም ቆይታ፣ ወዳችኋለሁ። ባይ ባይ።